ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በኢትዮጵያ አቆጣጠር ሚያዝያ 28 ነው እላችኋለሁ። በዛ አጋጣሚ ማማትም ነው እንግዲህ እንኳን አደረሳችሁ አይባልም መሰለኝ ዛሬ እና የሚባለው ትናንትና እሑድ እስከ ሰዓት ነበረ እንኳን አደረሳችሁ የሚባለው። እንግዲህ የጸሎት ሰዓት የስግደት ሰዓት ነው። እንግዲህ ፈጣሪ ይቅር ይበለን። በዛ አጋጣሚ ዛሬ በቃ አንዳንድ ነገሮች ትውስ ብለውኝ ይሆናል በጣም ደብሮኝ ነው ያልኩት ማለት ነው። ያው የማታገኙት ሰው ይናፍቃችሁ የለ። በዛ አጋጣሚ ያው ደበር በራብኩ የነበረው ቤተሰቦች እና ባለፈው በሰራሁት ቪዲዮ ያው እንግዲህ ብዙ ኮሜንት ያደርጋችሁልኝ አላችሁ ወደ ስለሰጣችሁኝ ኮሜንት በጣም አመሰግናለሁ። የኔ መልካም የኔ ቅን ሀሳብ ልበቀናዎች ማለት ነው። ከልብ አድርጌ ነው የማመሰግነው። እሺ ስለሰጣችሁኝ ስለ ኮሜንታችሁ ደግሞ ለማልስላችሁ ያው ሐኪም ቤት ቀይሬ ምናምን ላላችሁ ማለት ነው። ለዛ ነው የምነግራችሁ ማለት ነው። ማለት እንዴት ልበላችሁ ይሄ እኮ በወር የሚወሰድ ክትባት ነው ማለት ነው። ማለት እኔ በፊት ለብዙ ጊዜ አልሄድኩም ነበር ሐኪም ቤት እንደውም እና በጣም ነው ያው አሁንም እንደዛው ነው አልተውኝም። እንደው እንደሚነፋኝና እንደሚያመኝ ነው ቤተሰቦቼ እና ጨጓራዬ መርፌውን አልወደደ ይሆን አላውቅም። ተጨማሪ በሽታ ተደርቦብኝ እንደሆነ አላወኩም በዛ አጋጣሚ ማለት ነው። ስለዚህ ምን ልላችሁ መሰላችሁ ጠፍቻለሁ ሰሞኑን ባዘቦይ ግን ወሬ ዘበራረኩባችሁ ቀርታ ሰሞኑን ጠፍቻለሁ። የጠፋሁበት ምክንያት ያው እንደዚሁ ያው እያስጨነቀኝ ነው። ባዶ ሆዴን ብቻ ሆኜ ነው ምን እንደሚቆነጥጠኝ ደግሞ ዝም ብሎ ይቆነጥጠኛል። ያ ምን ጣጣይና በሰው ማርያም በጌታ ስም እና ባዶ ሆዴን ብቻ ሆኜ ነው ምንም እንቅስቃሴ በቃ ኖርማል የጤነኛም ሆነ ምክንያቱም እስከ 6 ሰዓት ድረስ ምን ጤናማ ነው። ከዛም በኋላ እኔ ጤናማ አይደለሁም ማለት በዛ አጋጣሚ ነርሶችም ታዩት የሆነ ነገር ይሉኝ ይችላሉ። ከዛም በኋላ ምግብ ተበላው ቀስፍን የሚያደርገኝ በቃ የተነፋፊኛል እንደዛ ውጋት ይዘኛል። አሁንም ሀይን ስሙ ወደ ውጋት ቀይሮታል። ውጋት ታንዱ ጎኔ ወደ አንዱ ጎኔ እየተዛወረ ታንዱ ጎኔ ወደ አንዱ ጎኔ እየተዛወረ ውጋት ምግብ ታልበላው ደህና ነኝ ማለት ነው። ምግብ ታልበላው ደህና ነኝ እና ማለት አልተስማማኝም። አሁን ሐኪም ቤት ሄድቼ አልተስማማኝም። የምወጉኝ መርፌ ምንድነው ብላችሁ ይሁን ነገርስ ቢያደርጉ አይታወቅም። እዛ አንድ ነው ጤና ጣቢያ ያለው ማለት መከታተል የምችለው በኋላም ልጁ ተከተወለደ በኋላ እዚህ ሆነ ማለት ነው። አሁን ብቻ በጣም ለልጁ ክትባት መከታተለው እዚህ ሆነ። ያው የቀበሌው አንድ ጤና ጣቢያ ያለው በቃ የከተማው አንድ ነው እላችኋለሁ። የምኖረውም እሱ ነው። የምቀይር እንኳን ቢሆን ችግር የለም ማለት ነው። እኔ ድሮም ሐኪም ቤት መከታተል አልፈልግም ነበር። ያው ምርመራ አድርጌ ከዛ መከታተል አለብሽ ለ5 ወር መርፌውን ማቋረጥ የለብሽም ስላሉኝ በዛ ነው መከታተል። እንግዲህ አሁን 2 የተወጋው ማለት ነው 3 ይቀረኛል ማለት ነው ክትባት እና 5 ወር ማቋረጥ የለብሽም አሉኝ። ስለዚህ በቃ ምን ላድርግ መርፌውን ተተወጋው ጀምሮ እኔ በቃ ጨጓራዬ ስላልነካው ነው። ጨጓራዬ ተጨማሪ ጨጓራ በሽታ ስላለብኝ ጨጓራዬ መርፌውን ስላልወደደው መድኃኒቱ ስላልወደደው ወይንም ውስጥ ያለ ህፃናቱን ስለሚነፋ ይሆን አይዶኖ አላቅም። ስለዚህ በጣም እየተጨነኩ ነው ያለሁት ቤተሰቦቼ።
ያው እንግዲህ ጠበል ሂጂም ጠጭም እያላችሁ ነው። ጠበል እሄዳለሁ እኮ ጠበል እኮ አላቋረጥም። ጠበል ብዙም አልርቅም ከጠበል ብዙም አልርቅም እና ለዛ ነው በቃ ቪዲዮ አልሰራም። ጤነኛ ስሆን ፏፏፏፏፏፏ በየቤት ስራም በሰዓቱ እሰራለሁ። ፏፏ በየቪዲዮም እሰራለሁ። በቃ ያ የቪዲዮ አይዲ ይመጣልኛል ለእናንተ የማቀርበውም ነገር በቃ በደስ ባለ ሁኔታ አቀርባለሁ። ገባችሁ? ግን ሲደብረኝ ደግሞ በመኝታ ነው ጊዜን የማሳልፈው። አሁን ራሱ ጨጓራ አልፈጨውም። ግን ይኸውላችሁ ጨጓራ ምግቡን አልፈጨም። ምሳ ሰዓት የበላሁት ማለት ነው። አሁን ወደ 12 ሰዓት አካባቢ ነው ቪዲዮ መቀርጽላችሁ። ግን ምሳ ሰዓት የበላሁት ጨጓራ አልፈጨውም። ዶክተሮች ደግሞ ምን አሉኝ መሰላችሁ? የጨጓራ በሽታ የለብሽም ነው ያሉኝ። አበራ ሳውንድ ነው አስተራ ሳውንድ አበራ ሳውንድ የተነስቼ ያዩት ላይ ሽንት ሰጥቼ ማለት ነው ያዩት ላይ ማለት ነው። ጨጓራ ምንም በሽታ የለብሽም ነው ያሉኝ። አለ ጨጓራ ይሄ ማቴት መጣ ጨጓራ እንዴ? አሁን የተፈጠረ ጨጓራ ነው። ሐኪም ቤት ጨጓራ በሽታ ያስታውቅም አይወጣም። እና እንደዛ አላችኋለሁ ቤተሰቦቼ። እና እለታዊ ሕክምና ቢሆን እግል ሐኪም ቤት እታከማለሁ። ይሄ በወር ክትትል ስለሆነ ያው መስመር አሁን ተየት ካሁን ጀመረ ልጁ በስንት ወር እንደሚታከም ልጁ በስንት ወር እንደሚወለድ ወይንም ሴትም እንደሆነ ወንድም እንደሆነ ከዛ ተወልዶ የሚከተብበትን ሰዓት እያንዳንዱ ስቴፕ አሁን ነው መዝግበው ያስቀመጡ ማለት ነው። እናንተ አሁን ነው እንግዲህ ያው ጤና ጣቢያ ስለሆነ በኋላም ክትትሉ እዛ ነው ማለት ነው። እና ያው ግል ሐኪም ቤት ደግሞ ውድ ስለሆነ ያው መከታተል አትችሉም ማለት ነው። ጊዜያዊ በሽታ ቢሆን ለአንድ ቀን ትታከማላችሁ። ያው ቦርቦር ሄዳችሁ መከታተል ይከብዳልና ያለው ይሄ ነው እላችኋለሁ። ግልጽ አልሆነላችሁም? ግልጽ ይሆንላችኋል ብዬ ተስፋ አደርጋለሁ። እና ይሄን ይመስላል ቤተሰብ። በቃ ሰው ጋር ሄጅም አልበላ በቃ ትናንትናውን መድኃኒዓለም ጠበርቅ መርሱ ተጠራሁኝ ማለት ነው። ለምሳሌ ልንገራችሁ ብዬ ነው። እኔ እዚች ጋር ቀጥቤ በትንሹ አበላሁ። እየራበኝ ተውኩት ማለት ነው። መብሉን እየራበኝ ተውኩት። ቤተሰብ መሀል ስልክ ገብቶብኝ ነው እያቋረጠኝ ማለት ነው። ስለዚህ ትናንትና መድኃኒዓለም ነበረ። እኔ በትንሹ እያረኩ ስበላ ዋልኩኝ ማለት ነው። ከዛ ጠበርቅ መሱ ጋር ሄጄ በላሁላችኋለሁ። ወሳብና ነው መድኃኒዓለም ነው ማለት አንድ ቦታ አንሄድኩም። ተብዙ ጥሪ ቦታ አንድ ቦታ አንሄድኩም። ሌላ ጋር አልሄድኩም። ብዙ ጠበርቅ መሱ አለ እንግዲህ የመድኃኒዓለም ቀን በሀገራችን ባህል ማለት ነው። ለምሳሌ እንገራችሁ ብዬ ነው። ከዛ መጣሁ ዋት በዛ ያዘኝ። ለምን ተቀላቀልኝ? ሌላ ምግብ ታንድ ምግብ በኋላ ሌላ ምግብ ውስጥ መቀላቀል የለብኝም። እሷም በቅጥም መበላት አለባት። እና ያለሁበት አሁን ይኸውላችሁ እንደዚህ ነው። አያችሁት? እንደዚህ ነው ያለሁበት። ቀጥቤ ነው የምበላው። እስከምጠግብ አልበላም። እና እንደዛ አላችኋለሁ ቤተሰብ። እና አሁን ያለሁበት ህይወቴ እንደዚህ ነው። ምክንያቱም ይሄ እንግዲህ ክትባት መከታተል ተጀመርኩ ነው ይሄ ህይወቴ የገጠመኝ ማለት ነው። ብቻ ምንም ማድረግ አልችልም። ፈጣሪ ደግሞ አንድ ቀን ሊያስታግስልኝ ይችላል። ሆኖ እንዴት ሆኖ እስከሚወልድ ድረስማ ኧረ ቢጠሩት አይሰማ ቀኑ እስከሚወልድ ድረስም ከባድ ነው። እና ይሄን ይመስላል። አሁን ራሱ እየጨነቀ ምናምን ነው። ዛሬው ደግሞ ድብርት በጣም ነው የሚለየው። ለየት ያለ ድብርት ነው የዛሬ ድብርቴ ማለት ነው። በጣም ነው የደበረኝ በጣም ምክንያቱም የማላገኘውን ሰው እንደናፈኩ ስለተለያየሁት ያተውስ እያለኝ በጣም ስሜት ውስጥ ገብቼ ነበረ። በብዛት በቃ እኔ ምን አደከማችሁ በድብርት ነው የማሳልፈው ቀኑ። በድብርት ነው በቃ አሁን ላይ ያለው ህይወት የማሳልፈው ቤተሰብ